አባ ሲነገር ታሪክ እየተዛባ ሲሄድ የሚፈጥረው ነገር አለ። አንደኛው ወደዚህ መግቢያ የማደርገው ለፕሮፌሰር ሕዝቅኤል ገቢሳ የታሪክ ፕሮፌሰር ናቸው። ለሳቸው የምሰጠው ምላሽ ነው እዚህ ጋር ያለኝ። አንዳንዶቻችሁ ለምን ፕሮፌሰር ትላላችሁ ይላሉ። በነገራችን ላይ ከነሙሉ ክብሩ ጥቅሙና ግዴታው በታሪክ ትምህርት የፕሮፌሰርነት ማዕረግ ማግኘት ብቻ ሳይሆን በታሪክ ትምህርት ላይ ጥሩ የሆነ እውቀት አላቸው። ነገር ግን እውቀታቸውን የሚያውሉት ለባህሪ ለውጥ ሳይሆን ከታሪክ ትምህርት ዓላማ ሳይሆን ከፖለቲካ ፍላጎታቸው አኳያ ስለሆነ ብዙዎቹ የታሪክ መምህራን ለማጣላት ስለማይፈልጉና የትምህርቱም ዲሲፕሊን ስላልሆነ ከእሳቸውም የበለጠ እውቀት ያላቸው የታሪክ ፕሮፌሰሮች ዝምታን መርጠዋል። ምክንያቱም ባለው ድባብ ውስጥ መናገር አስፈላጊ ስላልሆነ እኛ ተማሪዎቻቸው አስተያየት እንሰጣለን። ነገር ግን የትምህርት የመጨረሻ ግቡ የባህሪ ለውጥ ስለሆነና የፕሮፌሰር ሕዝቅኤል የታሪክ አረዳድ ከታሪክ ትምህርት ዓላማ ጋር በፍጹም የሚቃረን በመሆኑ ይህ እንዳለ እንደተጠበቀ ሆኖ በርካቶች የሚከተሏቸው ስለሆነ ውሸት ደግሞ ተደጋግሞ በሚነገርበት ጊዜ እውነት መስሎ ስለሚታይ በዚህ ላይ አስተያየት ሰጣለሁ። በዚህ አሁን በምሰጠው አስተያየት ላይ ሶስት ወገኖች ምን ያህል እንደሚንዘረዘሩ፣ ምን ያህል እንደሚንዘፈዘፉ፣ ምን ያህል እንደሚንቀጠቀጡ የሰው ሰውነት የመንቀጥቀጥ ደረጃ በሬክተር ስኬል በሴስሞግራፍ የሚለካ ቢሆን እናያለን። አንደኛ ኢትዮጵያን የማይወዱ ከኢትዮጵያዊነት ትልቅ ከአባይ ይልቅ በሰፈራቸው ከረጢት የጠበቡ ከትልቅ ዘርፋፋ አስተሳሰብ ይልቅ በሰፈር ጥብቆ፣ በሰፈር ሸበጥ፣ በሰፈር ቁምጣ የተጣበቁ ስንዝሮ ድንክ ጳጉሜን ቀንጨራ የሆነ ሀሳብ ያላቸው በሙሉ በዚህ ላይ ይረባረባሉ በአንድ ወይም በሌላ መልኩ። በነገራችን ላይ የኢትዮጵያ ታሪክ መጉላት ኤርትራን ዝቅ አያደርጋትም። የኢትዮጵያ ታሪክ መጉላት ወይም የኤርትራ ታሪክ መጉላት ኢትዮጵያን ዝቅ አያደርጋትም። የኢትዮጵያ ታሪክ መጉላት ለይቶ የሚያወጣው ብሔረሰብ የበታችነት ስሜት ካላሰቃየን፣ ኢንፌሪዮሪቲ ኮምፕሌክስ ካላቀጨጨን በስተቀር የኢትዮጵያ ታሪክ መጉላት የሁላችንም የጋራ ታሪክ መጉላት ነው። ፓስፖርታችን ኢትዮጵያዊ ነው የሚለው ካልሆነ ዜግነታችሁን ቀይሩና አዲስ ፓስፖርት አዘጋጁ። ኢትዮጵያዊ ነኝ ካልክ ኢትዮጵያዊ ነኝ ብለሽ መናገር ከጀመርሽ ያስሹ ፓስፖርት ኢትዮጵያዊ ነው። የኢትዮጵያ ክብር ያንቺም ክብር ነው። የኢትዮጵያ ክብር ያንተም ክብር ነው። በዚህ ደረጃ ነው መታሰብ ያለበትና ምን አይነት ደካማ አስተሳሰብ ሰው የራሱ ታሪክ ሲጎላ የራሱ ታሪክ ከፍ ሲል እንዴት ነው ዝቅ የሚለው? አሁን ስለ ወደብ ሳነሳ አንዳንድ ከኤርትራም አካባቢ የሰጡት አስተያየት ነበርና ኢትዮጵያ ወደብ ነበራት ወይ? ወደብ ምንድን ነው? በነገራችን ላይ ወደብ ብዙ አይነት ትርጓሜዎች አሉት። የባህር ወደብ አለ፣ ደረቅ ወደብ አለ። የንግድ ግንኙነትን ከሀገር ውስጥ ወደ ውጪ ድሮም የምናደርግ የነበረው በአውሮፕላን አልነበረም። ስለዚህ በወደብ ታልፎ ነው። ወደቡ ትራዲሽናል ነው፣ ወደቡ ጥንታዊ ነው፣ ወደቡ ዘመናዊ ነው የሚለውን ቋንቋ ትተን በወደብ ግንኙነት እናደርግ እንደነበር በማስረጃ ላይ ያስደገፍኩ ላንሳላችሁ። በነገራችን ላይ አሁን የማነሳቸው የታሪክ መጽሐፍት ዛሬ ላይ ባለው የፖለቲካ ጦስ ጥንቡሳት የተጻፉ ሳይሆን በዛው ዘመን ላይ ድሮ የተጻፉ ናቸው። አንዳንዶቹን እዛው ጋር ከነተጨባጭ ማስረጃቸው እያሳየው ለመሄድ እሞክራለሁ። በተለይ ኤንሸንት ኤንድ ሜዲቫል ሂስትሪ ኦፍ ኢትዮጵያ 1270 ኤዲ ፕሮፌሰር ሰርገው ሀብለስላሴ የጻፉት መጽሐፍ እጅግ የሚገርም የምርምር ስራ ሳይሆን ተኪ የማይገኝለት ነው። ኤንሸንት እና ሜዲቫል ሂስትሪ መጀመሪያ ላይ ተኪ የማይገኝለት ስራ ነው። ከዚህ በተጨማሪ ቸርች ኤንድ ስቴት ኢን ኢትዮጵያን ሂስትሪ ከ1270 እስከ 1520 ያለውን የጻፉት ፕሮፌሰር ታደሰ ታምራት እንዲሁ እጅግ በጣም የበሰለ የተተነተነ ምርጥ ስራ ሰርተዋል። ወደ ሞደርን ሂስትሪ ከመጣን ኢሜሪተስ ፕሮፌሰር ባህሩ ዘውዴ የጻፉትን መጽሐፍ ያህል ጥልቀትና ርቀት ያለው መጽሐፍ አላውቅም። ይሄን ካልኳችሁ በኋላ እስቲ ወደባችን ምን ይመስል ነበር? ወደብ የላቸውም። ፕሮፌሰር ሕዝቅኤል ገቢሳ ባደረጋቸው ቃለ መጠይቅ ኢትዮጵያ ከ1952 ዓመተ ምህረት በፊት ወደብ አልነበራትም የሚል የድፍረት አስተያየት ሰጥቷል። ይሄ የድፍረት አስተያየት ሰው ህሊናውን በምን ደረጃ ነው ሊክድ የሚችለው? ኢትዮጵያን ታሪክ ተምሯል። የአፍሪካን ሂስትሪ አንብቧል። ወርልድ ሂስትሪ ተምሯል። ሁሉንም በእነዚህ ላይ የመጀመሪያ ዲግሪውን፣ ሁለተኛ ዲግሪውን፣ ፒኤችዲ ወይም ሶስተኛ ዲግሪውን ሰርቷል። በስርዓተ ትምህርት ዛሬ አይደለም
ዛሬ ይሄ ይመጣል ተብሎ ሳይሆን ከድሮ ጀምሮ ባለው ስርዓተ ትምህርት ውስጥም ያለ ነው። ምንም እንኳን የስርዓተ ትምህርት ውስጥ ያሉ መጽሐፍት ቴክስት ቡክስ ለሂስትሪ ሪፈረንስ ሆነው ባያገለግሉም ነገር ግን አትሊስት መጽሐፍቱን ያዘጋጁት የታሪክ ምሁራን እንደመሆናቸው የታሪክ መምህራን እንደመሆናቸው ጦማሮችን አገላብጠው ሰነዶችን ከሰነድ ጋር አመሳክረው በሚገባ ተወያይተው ለትምህርት ይጠቅማል ብለው እንደዛሬ የፖለቲካ አስተሳሰብ በሌለበት ጊዜ ጻፏቸው ናቸው። ይህን ካልኳችሁ በኋላ እስቲ አንድ ነገር ላስቀምጥላችሁ። በኢትዮጵያ ታሪክ ውስጥ የመጀመሪያው ስቴት ተብላ የምትታወቀው ዘፈርስት ሂስቶሪካሊ ኖውን ስቴት ከሆነ ፑንት ነው። የፑንት ምድር ከግብጽ ጋራ ከክርስቶስ ልደት በፊት በ2800 ምናምን ከነ ኩዊን ሃትሸፕሱት ጋር ትገናኝ እንደነበር አለ። ኦኬ ልቶ ኢትዮጵያ የፑንት ምድር አካል ናት። የፑንት ምድር አካል እንደመሆኗ ምናልባትም በዲፕሎማሲና ዓለም አቀፍ ግንኙነት ሁለተኛ ዲግሪን እየተማርኩ ያለ በዲፕሎማሲና ዓለም አቀፍ ግንኙነት ላይ እዛ ጋር ያሉ መምህራን የኢትዮጵያ ውጭ ግንኙነት 5000 ዘመን ያስቆጠረ ነው ብለው በቀጥታ በትምህርት ውስጥ አስገብተው በቅርብ ጊዜ አስተምረውኛል። ምን የመሳሰሉ መምህራን ማደንቃቸው ማከብራቸው ዶክተሮችና ፕሮፌሰሮች ነበሩና በዚህ አጋጣሚ ሲቪል ሰርቪስ በፊት የነበረውን ስያሜ የቀየረበትና በጣም ድንቅና እንቁ መምህራን ያስገባበት በፈተናም ተወዳድረው ነው ሰዎች የሚገቡትና በዛ ደረጃ ያስገባ ነው። 5000 ብሎ እዛው ጋር ያስተምራል። እስቲ ወደ ታሪክ ትምህርቱ ልመልሳችሁ። ቅድመ ታሪክ ግን ዘፈርስት ሎካሊ ኖውን ስቴት የምትባለው ሎካሊ በውስጥ የምታውቀው ኖውን ስቴት እንደ ኢትዮጵያን ሂስትሪ ደመተ ናት። ያው ደመተ ሚል ፊደል ነው የተገኘው። ያን ግዕዝ ቮካላይዜሽን ስላልነበረው ግን የታሪክ ጸሐፊዎች ይሁን ብለው ዳማት አደረጉት እንጂ ዳማት አይደለም። የተገኘው ኢንስክሪፕሽን የድንጋይ ላይ ጽሁፍ ደመተ የሚል ነው። ከአክሱም በፊት በኢትዮጵያ ውስጥ የነበረችው ስልጣኔ ደመተ የምትባለው ስትሆን ይቺ የአክሱም ዳማት ከአክሱም በፊት የነበረችው ዳማት አንደኛ ከደቡብ አረቢያ ጋር ሰፊ ግንኙነት ስለነበረን መሪዎቿ የሚጠቀሙት ሙከሪብ የተባለ የሳውዝ አረቢያን ፖለቲኮ ሪሊጂየስ ታይትል ነበረ። በአዱሊስ ወደብ አማካይነት ይጠቀሙ ነበር ዳማቶች። አሁን ደመተ የሚለውን ልተውና ዳማት በሚለው ስለሆነ ብዙዎቻችሁ የምታውቁት በሱ ላይ ደመተ ከመል ዳማት በሚለው ሊድ። ስለዚህ ኢትዮጵያ በዛ ጊዜ የንግድ ግንኙነት ታደርግ ነበር ብቻ ሳይሆን ባህር ተሻግራ ከተለያዩ ነገር ባህር የምትሻገረው በወደብ ነው። ስለዚህ ወደብ ነበራት ማለት ነው። የኢትዮጵያ ታሪክ ነው አይደለም የሚለውን በኋላ ላይ ያዋለው። የአክሱም ስርወ መንግስትን ስንመለከት ደግሞ የአክሱም ስርወ መንግስት በዘመኑ አዱሊስ ወደብን ይጠቀም እንደነበረ በተለይ በአንደኛው ክፍለ ዘመን ላይ ዘፐሪፕለስ ኦፍ ዘኤሪትሪያን ሲ በዛው ዘመን በአንደኛው ክፍለ ዘመን ዘፐሪፕለስ ኦፍ ዘኤሪትሪያን ሲ የጻፈው ሰው ምንድነው ያለው? በ60 ዓመተ ምህረት አካባቢ የአክሱም ንጉስ የነበረው ሰው በመጀመሪያው ክፍለ ዘመን ዞስካለስ ግሪክኛ አቀላጥፎ መናገር ይችል ነበር። በአንደኛው ክፍለ ዘመን ነው ልብ አድርጉ። ግሪክኛ አቀላጥፎ ይናገር ነበር። ስለ አዱሊስ ሲያወራ ወደብ ብቻ ሳይሆን ፌር ሳይዝድ ቪሌጅ ጭምር ነበር ይችላል። የአዱሊስ ወደብ የምትገርም ወደብ ነበረች። ይሄን በደንብ ያዙልኝ። ሁለተኛ በዛው በአክሱማውያን ዘመነ መንግስት ኢዛናና ሳይዛናን የማያውቃቸው የለም በታሪክ አብርሃ እና አጽብሃ የሚባሉትን የክርስትና ስማቸው አብርሃ ወአጽብሃ አብርሃና አጽብሃ ኢዛናና ሳይዛና እነዚህ ለዓለም አቀፍ ንግድ የወርቅ ሳንቲም ይጠቀሙ ነበር። ለሀገር ውስጥ ንግድ ደግሞ የብርና የነሐስ ሳንቲም ይጠቀሙ ነበር። አክሱማውያን ወደ ተለያዩ የዓለም ክፍሎች ወደ አውሮፓ፣ ወደ ሩቅ ምስራቅ፣ ወደ ቅርብ ምስራቅ ይሄ ኒር ኢስት የምንለው እስራኤልና ፍልስጤም አካባቢ ያለው ሚድል ኢስት መካከለኛው ምስራቅ እነ ኢራቅ ምናምን ያሉበት ፋር ኢስት እነ ቻይና ምናምን ያሉበት እስከዛ ድረስ ግንኙነት ያደርጉ ነበር እና በጣም የሚገርም የነበረ ጥበብ ነበራቸው። ግንኙነት የሚያደርጉት ወደብ ተሻግረው እንጂ በአውሮፕላን አልነበረም፣ በሄሊኮፕተር አልነበረም፣ ወይም ደግሞ በድሮን አልነበረም። ስለዚህ ወደብ ነበራቸው ማለት ነው። በወደብ ነበር ዓለም አቀፍ ግንኙነት ያደርጉ የነበረው ማለት ነው። እነዚህ ሰዎች ደግሞ የኢትዮጵያ መሪ መሆናቸውን የሚጠራጠር ካለ የአእምሮ የታሪክ ሰርጀሪ ቀዶ ጥገና ሊደረግለት ይገባል። እንደውም በአራተኛው ክፍለ ዘመን እኮ የሚገርማችሁ በዛው በአክሱም ዘመነ መንግስት በኢዛና ዘመነ መንግስት አዲስ አበባ ውስጥ ቤተክርስቲያን ነበር። የቦሌ ክፍለ ከተማ ባህልና ቱሪዝም ጽህፈት ቤት ሪፈረንስ አድርጌ ጠቅሼዋለሁ። ያወጣው ትክክለኛ የተገኘ ቤተክርስቲያን አለ በአራተኛው ክፍለ ዘመን የነበረ። ስለዚህ ወደ አዲስ አበባ የሚመጡ እንደነበረ ማየት እንችላለን። አንዱ ይሄ ነው። ሌላው ስለ ዛጉዌ ስርወ መንግስት ሳነሳ አንድ የእውቀት ጾመኛ የእውቀት ጨዋ እንዴ ዛጉዌ እኮ የነበረው በዚህ ዘመን ነው አለ። እኔ ያወራሁልህ ያለሁት ዛጉዌዎች የመሩበትን ዘመን ነው። የነበሩበትም አካል በሺዎች ዓመታት ኢትዮጵያውያን ነበሩ። አማራው፣ ትግሬው፣ አደሬው፣ አርጎባው፣ ጋፋቱ፣ ስልጢው
ሀረሪው፣ ኦሮሞ፣ ኩናማው፣ ከምባታው የተለያዩ በኢትዮጵያ ውስጥ ነበሩ። በኢትዮጵያ ውስጥ ያሉት ዋና እንትኖች ኩሺቲክ ብለን የምንጠራቸው በቋንቋ ምደባ፣ ሴሜቲክ የምንላቸው፣ ኦሞቲክ የምንላቸው፣ ቻሪናይልና ኮማን የምንላቸው አሉ። በእነዚህ ውስጥ ላንጉዌጆች አሉ። ፕሮቶ ላንጉዌጁ አፍሮ ኤሺያቲክ እና ናይሎ ሳሃራን ነው ኢትዮጵያ ውስጥ ያለው ፕሮቶ ላንጉዌጅ ወይም ደግሞ ሱፐር ላንጉዌጅ የምንለው። አፍሮ ኤሺያቲክ የአፍሪካና የኤሲያ ቅልቅል የሆኑ አፍሮ ኤሺያቲክ እና ናይሎ ሳሃራን ናቸው። እና እነዚህ ስለሆኑ በሱ ጋር ማየት ይቻላል ማለት ነው። እና የዛጉዌ ስርወ መንግስት የነበረው እንደ ግሪጎሪ ዘመን ቀመር ከ1150 እስከ 1270 ነው። በዚህ አጋጣሚ የእውቀት ጾመኛውን ከሰማኸው ከ1150 እስከ 1270 ኢትዮጵያን በመሩበት ጊዜ በሰሜን የነበራቸው ወደብ ዳህላክ ነው። ይሄ ዛሬ የተጻፈ አይደለም፣ ቁጭ ያለ በበቂ ሪፈረንሶች የጠገበ የደለበ ነው። ዳህላክ ወደባቸው ነበር ለዛጉዌዎች። በነገራችን ላይ ዛጉዌዎች 4 ግዙፍ ክፍለ ሀገር ነበራቸው። ዛጉዌዎች አራቱን የሚያስተዳድሩት እንዲህ በሚባሉ ስልጣኖች ነበር። አንደኛው ንቡረ እድ ይባላል፣ ከሁሉም ይበልጠው። ከዛ ርዕሰ ርዕሳን አለ። የሚገርመው ፓትሪያርክ የሚባልም ነበር። ሊቀ ካህናት፣ ፓትሪያርክ፣ ንቡረ እድና ርዕሰ ርዕሳን በሚባሉ ያስተዳድሩ ነበር። ያ ዲቴል የዛጉዌ ሂስትሪ ውስጥ እየገባሁ አይደለም፣ ዋናው ከወደቡ ጋር ስለሆነ። በደቡብ አቅጣጫ ደግሞ ዘይላን ይጠቀሙ ነበር። የዘይላ ወደብ ዋነኛ ወደብ ነበረች ኢትዮጵያ። ዘይላም ሶማሊያ ውስጥ የምትገኘው ዘይላም የኢትዮጵያ ወደብ ነበረች። ይሄን በደንብ እዚህ ጋር አስቀምጨዋለሁ። ሌላው ሰለሞናዊ ስርወ መንግስት ከ1270 ዛጉዌን አሸንፎ ስልጣን ከያዘበት እስከ 1974። አሁን ዛጉዌ በመሸነፉ ቅር የሚላችሁ ዛጉዌ አክሱምን በማሸነፉ ደግሞ ቅር ይላችሁ ይገባል። ጉልበት ያለው ሌላውን እያሸነፈ ይመጣል። for the first time in Ethiopian history power transferred from Semitite Axums to the Cushitic Agaus. እና እዛ ጋር an interesting version አለ። there is an interesting version which attributes that the last Aksumite king Dilnaod had a very beautiful princess called Mesoborg. It happened that an Agau general Merra Tekle-Haimanoth, the founder of the Zagwe dynasty, fall in love with Mesoborg and asked the Aksumite king to give his daughter for marriage. But the king refused. We are not certain the major reason as to how he outrightly rejected the marriage appeal. Though the king refused, Merra Tekle-Haimanoth took her forcefully. And at this time, the king of Aksum was angered and mobilized his army. This gave the chance for Merra Tekle-Haimanoth to rebel against his father-in-law. And finally, in the battlefield, he killed Merra Tekle-Haimanoth and usurped the throne. Hence, power transferred from the Semitite Aksums perhaps to the Cushitic Agaus. This is one version. እና እንደዛ አይነት ነገሮች አሉ። ለማንኛውም ሰለሞናዊ ስርወ መንግስት በነበረበት ጊዜ በኢትዮጵያ ታሪክ ውስጥ ዘ ክሬተር ኦፍ ኢትዮጵያ ተብሎ የሚታወቀው አንዱ አምደ ጽዮን ሰሜን ላይ ይዞ ሰሜን ቀይ ባህር አካባቢ ያስተዳድሩ የነበሩ ሰዎችን የሚሰጣቸው ስልጣን ማዕከለ ባህር የሚባል ስልጣን ነበር። ማዕከለ ባህር የሚል ታይትል ወይም ስልጣን ይሰጣቸው ነበር። ዘይላ በሚገባ የሚቆጣጠራት ወደብ ነበረች ሶማሊያ ውስጥ ሄዱ። ከ1314 እስከ 1344 የነበረው አጼ ዘርዓ ያዕቆብ እንመልከት። የሃዲያውን ገራድ ልጅ እሌኒን ያገባው አጼ ዘርዓ ያዕቆብ ፈላስፋው ጠቢቡና ምጥቁ ሰው ከ1434 እስከ 1468 ባለው ዘመን በተመሳሳይ ቀይ ባህር አካባቢ ላሉ ሰዎች እንደ አምደ ጽዮን ማዕከለ ባህር ሳይሆን ባህረ ነጋሽ ይባሉ ነበር። ለምሳሌ ባህረ ነጋሽ ይሳቅ፣ ስማቸው ይሳቅ ከሆነ ባህረ ነጋሽ ይሳቅ፣ ኢሳያስ ከሆነ ባህረ ነጋሽ ኢሳያስ በሚል ያስተዳድር እንደነበርና ዘይላንም ያስተዳድር እንደነበረ ታሪካዊ መረጃዎች ማስረጃዎች አይደሉ መረጃዎች ፍንትው አድርገው ያሳዩን ነበር። በመካከለኛው ዘመን በደጋው እኔ አሁን ይሄ ክርስቲያን አይላንድ ኪንግደም ሙስሊም ምናምን የሚለውን አልወደውም። ሂስቶሪካሊ ትክክለኛ አጻጻፍ አለ አሁን መጽሐፍ ውስጥ ያለው ቀይሩት። ደጋማው የሰለሞናዊ ስርወ መንግስት የክርስቲያን ኪንግደም እና ሙስሊም ሱልጣኔት እያልክ ታሪክን ያዛባ ወደ ሃይማኖት ጸብ አትወሰደው። እኔ እንደጻፍኩት በደጋው የሰለሞናዊ ስርወ መንግስትና በቆላማው የሱልጣኖች አካባቢ ምክንያቱም ያለውን ትምህርት እንዳለ ዝም ብሎ እንደወረደ ከማስተማር መዝ ነው። ቢትዊን ላይንስ ተመልከት። ሱልጣኖች ናቸው፣ የሙስሊም እንትኖች አይደሉም። ሱልጣኔት በቃ ስቴቶች ናቸው፣ ሱልጣኔቶች ናቸው። ኢሚሬት እንደምንለው፣ ኢማሜት እንደምንለው፣ ሼክደም እንደምንለው፣ ኪንግደም እንደምንለው፣ ኢምፐረር እንደምንለው እንደሱ አድርጉና ጻፉት። ዋነኛ መንስኤ ወደብና የንግድ መስመሮችን መቆጣጠር ነው። የኢማም አህመድ ኢብን ኢብራሂም አልጋዚ በተለምዶ ግራኝ አህመድም ተመሳሳይ ነው። ወደብ የመያዝ ፍላጎት ነው። እንደው ምን ይላል? a person who ever controls Zayla can easily accumulate a lot of wealth
controlling Zeila means controlling wealth. Every trade route from all parts of Ethiopia crisscross Zeila. ስለዚህ ያቺ Zeila had become a bone of contention between the central highlanders and the sultanates of Adal. ይሄ ነው ወደ ጦርነት ያመራው። ስለዚህ እንዲህ እዛም ጋር የወደብ ፍላጎቱ ከፍተኛ እንደነበር ታያላችሁ። ከዛ በኋላ ያለውን እናስቀምጥ። በ1869 አንዳንዱም ማህየም 1769 ስትል እንትን ይላል the era of the tank is not the era of the mind። በ1869 የተለያዩ አሻሚ ሁኔታዎች ቢኖሩም ሩባቲኖ የተባለው የጣሊያን የመርከብ ስራ ድርጅት ሩባቲኖ ሺፒንግ ካምፓኒ ቦት ዘ ፖርት ኦፍ አሰብ ከማን ገዛ አጠያቂ ሊሆን ይችላል። ዞሮ ዞሮ ገዝቶታል። ገዝቶ ኦውን አደረገው አሰብን። ማን ነበር ምናምን የሚሉኛሉ። አሰብ በተወሰደበችበት ጊዜ በሩባቲኖ ሺፒንግ ካምፓኒ አሰብ በተወሰደበችበት ጊዜ የኢትዮጵያ ንጉሠ ነገሥት የነበሩት አጼ ተክለ ጊዮርጊስ ነበሩ። ከ1868 እስከ 1871 መርተው 1871 አጼ ዮሐንስ አሸንፈው አሰብ ላይ የገደሏቸው ተክለ ጊዮርጊስ ነበሩ። አሰብ በሩባቲኖ ሺፒንግ ካምፓኒ ስትያዝ አጼ ተክለ ጊዮርጊስ ደግሞ ይሄን ያህል ጠንካራ መሪ አልነበሩም። 3 አመት ነው የመሩት። የአጼ ዮሐንስ ሚስት የአጼ ተክለ ጊዮርጊስ እህት ናት። ስለዚህ አጼ ዮሐንስ ሲገሉባት ወንድሟን ምን ብላ ነው ያለቀሰችው? እንዴት አለቅሳለሁ በምንስ ላይ ቆሜ የገደለው ባሌ የሞተው ወንድሜ ሐዘኔ ቅጣጣ ከቤቴም አልወጣ ብላ መልቀሷን ታስታውሳላችሁ። ምክንያቱም የጋብቻ ዝምድና ነበራቸው ከአጼ ተክለ ጊዮርጊስ ከንጉሠ ነገሥት ተክለ ጊዮርጊስ ጋራ። በኋላ አጼ ዮሐንስ የሆኑት የትግራዩ በዝብዝ ካሳ ምርጫ የጋብቻ ዝምድናቸውን ከግምት አያስገቡም። የኢትዮጵያ ፖለቲከኞች ሁሉም ናቸው። ስለዚህ አሰም ላይ ገለዋቸው። እሱ አገዳደሉ ምናምን አስፈላጊ አይደለም፣ አይጠቅመንም፣ የጥላቻ ምንጭ ስለሚሆን አልፈዋለሁ። እንደዛ አድርገው ከዛ በኋላ 1869 ላይ እንትን እንዳሉ ታላችሁ። ከዛ በ1882 ዓመተ ምህረት ይሄ የመርከብ ስራ ድርጅት ለጣሊያን መንግስት አስተላለፈው። ስለዚህ 1882 አሰብን ጣሊያን ያዘች። ጣሊያን ስትይዝ አጼ ዮሐንስ ነበሩ በወቅቱ። አሰብ በጣሊያን ስትያዝ ደግሞ ወደ ጣሊያን መንግስት ስትሄድ ተመልከቱ። ወደቡን ሩባቲኖ የተባለው ሺፒንግ ካምፓኒ ሲይዝ አጼ ተክለ ጊዮርጊስ ነበሩ። የጣሊያን መንግስት ሲይዝ ደግሞ አጼ ዮሐንስ ነበሩ። አጼ ዮሐንስ ወደቡ በመያዙ ዝም ብሎ አልተቀመጡ። የምጽዋ ወደብንም የአሰብንም ወደብ ለማስመለስ ብዙ ጥረት አድርገዋል። 1952 ነው ብሎ እዚህ ጋር የሚመጣ ሰው አጼ ዮሐንስ ብዙ ጥረት አድርገዋል። የሚችሉትን አሉላን ልከው ታስታውሳላችሁ። ዶጋሌ ላይ 500 ጣሊያኖችን ረሚም አድርገዋል። እስከ ዶጋሌ አልፎ መታው ነበር ማለት ነው አጼ ዮሐንስ እያሉ። አሁን አጼ ምኒልክ ምናምን የምትሉ ሰዎች እኔ አጼ ምኒልክን ዲፌንድ ልታረግ ነው ያለኝ ጋዜጠኛ አለ። ምንም አጼ ምኒልክ የራሳቸው ታሪክ ዲፌንድ ያደርጋቸዋል። እውነት ዲፌንድ ያደርጋቸዋል። ዲፌንደር ፈላጊ አይደሉም። በዓለም ታሪክ ውስጥ አልፈውም ህያው ናቸው ስለ አንዱ ደንቆሮ ህያው ለምን ትላለህ አለ። ህያው ማለት እኮ በታሪክ ነው ህያው የሆኑት። አንተ በቁምህ እድር አልቀበረህም። እሳቸው ግን በታሪክ ህያው ሆነዋል። ዛሬ ተነስተው የሚያስተዳድሩ ነው አይደል የሚመስለው። በዓል በመጣ ቁጥር በዓሉን በኢትዮጵያዊነት ስሜት እንዳናከብረው፣ በኢትዮጵያዊነት ፍቅር እንዳናከብረው፣ በጥባጭ ሳለ ማንጥሩ ይጠጣል ተብሎ አንደኛ በበታችነት ስሜት በሰፈር ስሜት ሄዱት። በሰፈር አድዋን ማክበር ይፈልጋሉ። የነሱ ሰፈር ብቻ ያሸነፈ እንዲመስለው ምስኪኑን ወጣት ትውልድ ጭንቅላቱን ይበክሉታል። ሀገሩን እንዳይወድ በጋራ ነበር ልናከብረው የሚገባው። በማን ስሜት? በአድዋ ስሜት። ዛሬ በምትፈጥረው ባንዲራ አይደለም። አድዋ ከነክብሩ ያኮ ያለ ድሮ የነበረ ነገር። እንግሊዞች በዓላቸውን ሲያከብሩ፣ አሜሪካውያን በዓላቸውን ሲያከብሩ በዓለ ሲመቱን አይታችሁታል። የአሜሪካን ኦልሞስት 24 ሰዓት ነው የፈጀው ማለት ብል ማጋነን አይደለም። ታሪካቸውን እንዴት አድርገው እያሳዩ እንዳከበሩ እውነቴን ነው። እዚህ ጋር ጋድ ብሌስ አሜሪካ የሚሉት ሌት ጋድ ኮንቲኒው ቱ ብሌስ ዘ ዩናይትድ ስቴትስ ኦፍ አሜሪካ የሚሉት ትክክል ነው። ይችን የምታክል ትልቅ ሀገር የድሮ ባህሏን ጠብቃ ወጓን ጠብቃ እንዴት እንዳደረገች የነ ጃፓን ምናምን እንተውት እና ያንን ማክበር ምን ይመስላችኋል ሰዎች? እንዴት ነው ካለፉ ሰዎች ጋር ራሳችሁ የምታወዳድሩት? ያ ነው እኮ በጣም እነሱ የሰሩትን በዛ ዘመን እይታ የሰሩትን መስራት ነው የሚሻለው ወይስ ሌላ ነገር ነው? እሱን ስለ አጼ ምኒልክም በየእንትን አነሳለሁ። አንዱ የሚያንዘፈዝፋቸው ሰዎች በደንብ ሊወጣላቸው ይገባል። እና ይሄ ነው ምጽዋ
በኦቶማን ተርኮች ተይዛ ነበር ለረጅም ጊዜ። አጼ ዮሐንስም ከመምጣታቸው በፊት ከ16ኛው ክፍለ ዘመን ጀምሮ ምናልባት ወደ 300 ዓመት ኦቶማን ቱርኮች ይዘዋት ነበር። ከዛ ደግሞ ለግብጽ አስተላልፉ። እዛ ጋር አስፈላጊ ከሆነ እንዴት አርጋ ኤርትራ ሄደች፣ ለኤርትራ ሜድ ተጠያቂው ማን ነው ስለማይጠቅም እንጂ ግልጽ አድርጋ ያሳያቸዋል። ምኒልክ ኢዝ ኖት ሪስፖንሲብል አት ኦል። በታሪካዊ ማስረጃ ላሳያችሁ ይችላል። ከዚህ በፊት ማንስቻለሁ። ከተፈለገ ራሱን አስችዬ አነሳዋለሁ በሚቀርቡ ጥያቄዎች ላይ ተመስርቶ። ሌላው 1952 ላይ ወደብን በተመለከተ አሁን ብዙዎች የምታነሱት አሉ። 1952 ላይ የኢትዮጵያና የኤርትራ ፌዴሬሽን እንዴት መጣ? ራሱን አስችዬ ርዕስ ነው። የኢትዮጵያና ኤርትራ ፌዴሬሽን እንዴት ሊመጣ ቻለ? የኤርትራ ሉዓላዊነት አልተቃወምኩ። 1952 ላይ ግን ኢትዮጵያና ኤርትራ በፌዴሬሽን ሲዋሃዱ የተባበሩት መንግስታት ድርጅት ውሳኔ አንቀጽ 390 ቪ ወይም ደግሞ ንዑስ አንቀጽ 5 በትክክል እንዳስቀመጠው ኢትዮጵያ ኤርትራ የራሷ ባንዲራ እንዲኖራት ኃይለ ሥላሴ ናቸው ያበላሹት። ኤርትራ የራሷ ፕሬዚዳንት እንዲኖራት፣ ኤርትራ የራሷ ህገ መንግስት እንዲኖራት፣ ኤርትራ ትምህርት በራሷ ቋንቋ እንድታስተምር፣ የኤርትራ ውስጣዊ ነፃነቷ የተጠበቀ እንዲሆን ይሄ ተወሰነላት። ነገር ግን የተባበሩት መንግስታት ድርጅት የማይሻር ውሳኔ 390 ንዑስ አንቀጽ 5 ወደብን ኢትዮጵያ እንድታስተዳድር፣ ገንዘብ ኤርትራ አይኖራትም፣ በኢትዮጵያ ገንዘብ በኢትዮጵያ ማዕከላዊ ባንክ እንድትሄድ፣ የውጭ ንግድ ማድረግ አትችልም ኤርትራ፣ የውጭ ንግድ በኢትዮጵያ ስር እንዲሆን። የውጭ ንግድ በኢትዮጵያ ስር ሆነ፣ ወደቡ የኢትዮጵያ ነው፣ የውጭ ንግዱም የኢትዮጵያ ነው። መከላከያ ኤርትራ አይኖራትም፣ የውስጥ እዛ ጋር ነፃነቷን ልታስከብር ትችላለች። መከላከያው ግን ጦሩ የኢትዮጵያ ጦር ነው። ይሄ የተባበሩት መንግስታት ድርጅት ውሳኔ ነው። ኤርትራ ሉዓላዊ ሀገር ስትሆን ኢትዮጵያ በ1883 በኢትዮጵያ አቆጣጠር በ1991 በግሪጎሪ ዘመን ቀመር በወቅቱ የነበሩት ህወሓት መራሹ ኢህአዴግ የተባበሩት መንግስታት ድርጅትን ውሳኔ ማስጠበቅ ሲገባው፣ ኢትዮጵያ ወደብ ማግኘት ሲገባት፣ ወደቡን ይዛ ማስተዳደር ሲገባት መርቆ እንኪ ውሰጂ እኔ ለአንድ ሎክ ዶናለሁ አሉና ሰጧቸው። ምንድነው የምናደርገው? ይሄንን እንደዚህ እንበል። ከዛ በኋላ እንግዲህ አስፈላጊ ከሆነ ጥያቄ ካነሳችሁ እንትና ዩኑስ ረመዳን ምኒልክ የኦሮሞ ህዝብ የጨፈጨፈ ወንጀለኛ ነው ይላል። በጣም ጀዝባና ምስኪን መሆንህ የሚታየው ዩኑስ ረመዳን ደንበኛ ጀዝባ፣ የአእምሮ ጨዋ፣ የእውቀት ጾመኛ፣ ባዶ መሆን የሚታወቀው አጼ ምኒልክ የኦሮሞን ህዝብ አልጨፈጨፉ። ምኒልክ ሲጀመር ያው ስለማታውቀው እንጂ ታሪኩን ወደ አኖሌ በሄዱበት ጊዜ አኖሌ ነው የምታነሳው ሁልጊዜ እንደ ነጠላ ዜማ ምዘፍ ነው። አኖሌ ነው። ወደ አኖሌ በሄዱበት ጊዜ ምኒልክ የዘመተው ኦሮሞ ነው። አኖሌ ላይ ዘመተው የማን ኦሮሞ መሰለ? በደንብ አድርጌ ልንገርህ፣ በምንም ስም ግባ። የወለጋ ኦሮሞ አኖሌ ላይ ዘምቷል። ሌቃቄ ለምና ሌቃነቀምት የጅማ ጎማ ጉማ ሊሙናሪያ ጌራ ኦሮሞ የጊቤ ኦሮሞ ስቴትስ አኖሌ ላይ ዘምተዋል። አኖሌ ላይ ሄደው ዘምተዋል። ከጨፈጨፈ ኦሮሞው ነው ኦሮሞን የጨፈጨፈው። እንግዲያው ፍንትው አድርገህ ንገረኝ ካልከኝ በታሪክ ላይ ፍርጥርጥ አድርጌ ነው የምነግርህ። የጦር መሪዎቹ እዛ አድዋ ላይ ኦሮሞዎች ናቸው ብለሃል። አኖሌ ሲሆን አማራ፣ አድዋ ሲሆን ኦሮሞ የሚሆንበት ነገር የለም። አንዱ ሌላው የታሪክ ድንቁርና ስላለህ እንጂ ደግሜ ደጋግሜ ነግሬሃለሁ። ጎጃም አኖሌ በነበረበት ጊዜ ከምኒልክ ጋር የሚዋጋ ነበር። 1882 እምባቦ ላይ፣ ከዛ በፊት ሊሙ ላይ ተዋግቷል። ሁለቱም የጦር መሪዎች ኦሮሞ ነበሩ። በጎጃም በኩል ደጃዝማች ኤሬሳ፣ በኦሮሞ በኩል ራስ ጎበና ዳጬ ናቸው የተዋጉት ሊሙ ላይ። በኋላ ንጉስ ተክለ ሃይማኖትና ምኒልክ ተዋጉ፣ የሸዋውና የጎጃም። ከዛ ንጉስ ተክለ ሃይማኖት ተሸነፉ። ጎጃም የለም። አኖሌ በአራተኛ ዓመቱ ነው አኖሌ የተደረገው ከእምባቦ ጦርነት በኋላ። ጎንደር ጭራሽ በአፄ ዮሐንስ ስር ነው ያለው። እዛ ነው አፄ ዮሐንስ ናቸው በወቅቱ። አኖሌ ሲኖር ምኒልክ ይመስላል ንጉሰ ነገስቱ። አየህ፣ ምንም ስለማታነብ ደንቆሮ እንከፍ ስለሆንክ አትሳደባት በልኝ። ደንበኛ የአእምሮ ድንቁርና ስላለብህ ነው ይሄን የምታነሳው። ጎንደር የለም፣ ጎጃም የለም፣ ወሎ የለም። እነዚህ ሶስቱም ያሉት በአፄ ዮሐንስ ስር ነው። የሸዋ ጦረኞች ምኒልክ አልሄዱም እዛ ቦታ ላይ። ለነ ጎበና ዳጬ፣ ለነ ፊት አውራሪ አብዘግርግስ ለነበሩት ለሁሉም፣ ለነ ራስ ዳርጌም ለሁሉም መልእክት ነገሯቸው። ምን ብለው? ለሰው በያዝኑ ዕድሜ ይሰጣል፣
በአዋጅ ለጅማ አባጅፋርም ለሰው ቢያዝኑ ዕድሜ ይሰጣል። በሰው መጨከን እግዚአብሔር ከሰው መሃል አልቆ ሲያስገዛ ጊዜ አይገባም። አዋጅ እኮ ነው። የሰው ባሪያ የለውም ባሪያ ነው እያልክ አትሟገት ያሉ ምኒልክ ሊገሉና ሊጨፈጭፉ አይችሉም። ትልቅ ሀገር በሰላም አምጥተዋል። ለምንድን ነው አኖሌ ብቻ ጡት የቆረጡት? ትልቁ ውጊያ የተካሄደው ወላይታ ነው። ማንም የታሪክ መምህር በሚያምንበት ወላይታ። ለምን ወላይታ ጡት አልተቆረጠም? ዛሬ አትቆርጡም። ካሁን በኋላ ብጽፉ ሌላ ተረት ነው የሚሆነው። ዋናው ምኒልክን የተዋጋቸው 6 ጊዜ ወላይታ ነው። ከፍተኛ ጦርነት የተካሄደው ወላይታ ነው። ሬዚስታንስ ነበር። ኦሮሞ ሲንቀሳቀስ ቅቤ ቀባው ያባ አፄ ዮሐንስ ሲሄዱ ቅቤ ቀባው። የሁሉንም ማንሳት ይቻላል ስለማያስፈልግ ነው እንጂ እንደ ምኒልክ ርህሩህ አልነበረም። ኦሮሞን ኦሮሞ እንዲያናግረው በኦሮምኛ ነው የላኩት። በውስጥ ጉዳያችሁ ጣልቃ አልገባም፣ አካባቢያችሁ የምታስተዳድሩት እናንተ ናችሁ፣ ንጉስ መሆኔን ለማሳወቅ በአመት አንዴ ተገብራለን ያሉት። በአመት አንዴ ግብር። አንተ አሁን ሞራል አለ? ሁለተኛ አማራ አልሆንም የምትል ህፃን የምታርድ ምንም በማያውቁት አርሰው የሚበሉ ቡና የሚለቅሙ የአማራ ተወላጆችን 200 በጉድጓድ የምትቀብር ሆድ የምትቀድ በምን ሞራልህ ነው ልትናገር የምትችለው? በ21ኛው ክፍለ ዘመን ይሄን እያደረክ አሳፋሪ ነው፣ አሳፋሪ ነው። እንዳንተ አይነቱ አሁን የድር አግዳሚና ፌስቡክ ጎን ለጎን ስለሚያስቀምጥ ከእንዳንተ አይነቱ ከአራተኛ ጨ ክፍል ጋር አብሬ መቀመጤ ያሳዝነኛል። እሺ ገብሬው ምኒልክ ኦሮሞ ነው የሚባለው እውነት ነው ወይ? በነገራችን ላይ ኦሮሞ ደም አላቸው። አንዱ ተከራክሮኝ ነበር ከዚህ ከአማራ ክልል መቼም በዚህ በእነሱ እንትን ሊድና የሆነ የምኒልክ እናት ጎጃሜ የሆኑ ቆንጆ የሆኑ ሴትዮ ናቸው አለ። ቆንጆ ለሱ አፍንጫ ምናምን ነው፣ ውበት ምን እንደሆነም እንቶ ግን እሱ እንዳለው ይሄ ኃይለ መለኮት ንጉስ ኃይለ መለኮት ቆንጆ ናቸው የሸዋ። እሱ የሚላቸው የጎጃም ሴት ቆንጆ ናቸው። እንደው አንዳንዴ በዘር ውስጥ አልፎ ቢመጣም ምኒልክ እኔን የመሰሉት ከንፈራቸው ደባደቦ መንግስቱ ኃይለማርያምና እኔ ተቀላቅለን የመሰሉት ለምንድን ነው ብሎ ግን አይጠይቅም። ስለዚህ አዎ ከሰራተኛቸው የተወለዱ ናቸው። ኦሮሞ ደም አላቸው። አባታቸው ንጉስ ኃይለ መለኮት ናቸው። ጥርት ባለ ሁኔታ የሸዋ አማራ ናቸው አባታቸው። እናታቸው ኦሮሞ ናቸው። ይሄን በማስረጃ አሳይቻለሁ። እዛ ጋር ስከራከር አልገኝም። ከፈለጉ ይውሰዱት። ምኒልክ እኔ ኦሮሞ ነኝ አማራ ነኝ ብለው ያውቁም። የጦር ጀነራሎቻቸውን በብቃታቸው ኦሮሞዎች፣ አማራዎች ሁሉንም ይዘው ነው የሚንቀሳቀሱት። ሸዋ ስለሚቀርባቸው የሸዋ አማራና የሸዋ ኦሮሞን ያዙ። ስርዓታቸው በዋናነት ሸዋ ኦሮሞና ሸዋ አማራ ላይ፣ ከዛ ቀጥሎ ወለጋን የሚወድ ነበረ። ወለጋ ጥይት አልተኮሰም በወቅቱ። አኖሌ ምን ሊያደርግ እንደሚመጣ አይገባኝም። አርሲ ላይ ጥይት አልተኮሰም። አጨብጭቦ ነው ምኒልክን የተቀበላቸው። አንድ ጥይት ሳይተኩስ እንነጋገራ፣ ሀቋን ፍርጥ እናርጋ። ስለዚህ እኔ በጣም የሚገርመኝ ነገር ጥሩ ነው አንተ የጠየቀው ጥያቄ። ምኒልክ ኦሮሞ ነው የሚባለው። በነገራችን ምኒልክ ኢትዮጵያዊ ናቸው። ዘመን ተሻጋሪ ኢትዮጵያዊ ናቸው። ደም ከሄድክና ከመረመርክ ግን ወደ ኋላ ብትሄድ ብዙ የምታገኝባቸው ነገር ግን የኦሮሞም ደም የአማራም ደም ኢትዮጵያዊ ቅልቅል ደም ውህድ ማንነት ያለባቸው ናቸው። ኤልሳ ወሰና ከሚዲያ ርቅ ያለው ብለሃል ነበረም ወይ? ምን ታደርጊያለሽ ኤልሳ? ይኸውልሽ ከሚዲያ ርቅ ያለው አይደለም ያልኩት፣ ለተወሰኑ ቀናት ነው ያልኩት። ለተወሰኑ ቀናት ያልኩት ለማረፍ ፈልጌ ነው። ነገር ግን በእነዚህ የተወሰኑ ቀናት ውስጥ የታሪክ መዛባት ሲመጣ ወደ ሚዲያ መጣው። ይሄው ሰው እየተከታተለኝ ነው። ይገርምሻል ከዚህ በፊት የጻፍኳቸውን 12000 ሰው ላይክ አድርጓል። የለም እኮ ፌስቡክ ላይ 12000 ላይክ ሁለቱ፣ አንዱ 11900 አልፏል፣ አንዱ 12000 አልፏል። በጣም ብዙ ሰው። ስለዚህ እኔ እዚህ ጋር መምጣቴ ከሚዲያ ርቅ ያለው ብለሃል ነበርም ወይ ብዬ ነበረ። ስፈልግ መጣለሁ፣ ስፈልግ አልመጣም። ምን ልታረግ እዚህ ስር ዘፈዘፈሽ? ምን አልክ? ወሰና የሚባል ስም ምንድን ነው? እና ኤልሳ ነሽ ኤልሳቤጥ ነሽ? ሙሉ ስምሽን ጻፊ። እና እንዲህ አይነት በጣም ተራዎች መሀከል ላይ ይገባሉ። አሁን ስለኔ ሚዲያ መራቅ አረመራቅ አንዳንዴ እንደዚህ ደንቆሮችን እየነገሯቸው ማለፍ ጥሩ ነው። ስለኔ ራኩኝ አራኩ ምን አባሽ አገባሽ? እኔ እዚህ ጋር ቃላት አልመርጥም ለእንደዚህ አይነት እንትኖች። ባለጌ ላሳደጋቸው፣ ስድ ላሳደጋቸው፣ መረን ላሳደጋቸው ቃላት አልመርጥም። ሚዲያ ላይ ለተወሰኑ ቀናት አልኖርም አልኩ። እረፍት ሳገኝ ደግሞ መጣሁ። ምን አገባሽ አንቺ? ያው ሰው እየተከተለኝ ነው። አለቃቅሽ ላይቭ አሁን 86 ሰው እያየ ነው። ቀላል አይደለም። ላይቭ ነው። በኋላ ማት ሰው ያያል። እሺ አበበ ስዩም ጥሩ ቤተሰብ ያሳደገ አየለ this is just a lesson of Ethiopian history thank you መመር ይላል። በጣም ነው የማመሰግነው። የሀገር ለመግባባት እንደ ታሪክ እንቀበል ምኒልክ ወደድንም ጠላንም የኢትዮጵያ ታላቅ ንጉስ ነበሩ። ምን ጥያቄ ያለው? ንጉስ አልነበሩም፣ ንጉሰ ነገስት ነበሩ። መጀመሪያ የሸዋ ንጉስ ነበሩ። አኖሌ በተካሄደበት ጊዜ፣ ጨለንቆ በተካሄደበት ጊዜ
የሸዋ ንጉስ ነበሩ። በኋላ ግን ወላይታና ከፋ ላይ በዘመቱበት ጊዜ ደግሞ የኢትዮጵያ ንጉሰ ነገስት ነበሩ። ኢትዮጵያንን ለማስተባበር ሰፊ ሪሶርስ ለማነቃነቅ ነው በፍጥነት የሮጡት። ቅኝ ገዢ ዙሪያውን ከቦን ስለነበር ገና የሸዋ ንጉስ እያሉ ወደ ወለጋ፣ ወደ ጅማ፣ ወደ ተለያዩ ስቴቶች ሄዱ። በኋላም ደግሞ ለአድዋ ጦርነት በጣም እንትናሉ። ከአድዋ ጦርነት በኋላ ደግሞ ድጋሚ የሆነ ነገር ቢፈጠር እንኳን ብሎ በፈር ዞን ለመፍጠር ተጨማሪ እስከ ቦረና የተለያዩ አቅጣጫዎች ሄዱ እና በጣም አመሰግናለሁ ጃህማን ጃዚ ከልብ። ዘለቀ ደምሰው የኔ ጌታ ምጡቅ የኔ ጀግና ምሁር እድሜና ጤና ይስጥ እባክህ። የኔ አንበሳ ይሄንን መሀይም በደንብ ገልጸዋል። የሚያሳዝነኝ ከማንም ደንቆሮ ጋር መከራከር ነው ይላል። በነገራችን ላይ እኔ ከግለሰቦች ጋር አይደለም መከራከረው ከሀሳብ ዝንፈት ጋር ነው። ለግለሰቦች ስብዕና ትልቅ ክብር አለኝ። ከእንደዚህ አይነት ቅድም ካለ ከመጣቸው አይነት አሳደግ የበደላት ስዳደግ መረን በስተቀር ማለት ነው። ግለሰቦች ጋር ሳይሆን ከሀሳብ ጋር ነው። ስለዚህ ሀሳቡ ስህተት ሲኖረው፣ ሀሳቡ ዝንፈት ሲኖረው፣ ሀሳቡ ልክ አለመሆኑን ክብር ሰጥቼ ለማዕረጉ ለትምህርት ደረጃው ክብር ሰጥቼ ማለት ነው። ባላገር አጥናፉ መምርታዬ እናመሰግናለን። እጅም ዓመት ኑርልን። አሜን። የእናንተ ጸሎት ነው እስካሁን የጠበቀኝ። ነገሮችም እንትን ያሉ ነው። ሂድና ይኸው መሰረተ ልማት የሌለበት ትምህርት ቤት ያልተስፋፋበት የጤና ሁኔታ ያልነበረበት ምኒልክ ይበልጡኑ ወዴት እንዳስፋፉ ወዴት የተሻለ ነገር እንደሰሩ አውቃለሁ። እንደ ምኒልክ አይነት ስነ ልቡና ሊኖራቸው አይገባም። እሳቸው ኢትዮጵያን ስለሆነ የሚያስቡት ኦሮሚያንና አማራን ብናወዳደር በአጼ ምኒልክ ዘመነ መንግስት ኦሮሚያ ውስጥ የተሰራው ልማት አማራ ጋር ከተሰራው ልማት ብንለያይ 90% ለ10% ነው የሚሆነው። በተጨባጭ ብናስተያይ እንደዚህ አይደሉምና ስለ ኢኳሊቲ ሊያወራልኝ ይፈልጋል። ነገሩ ኢኳሊቲ ምን ይገባሃል? ኢኮኖሚክ ኢኳሊቲ ፖለቲካል ምናምንና ተው አይገባም። ትንሳኤ ደበበ ባክ መመር ያኖሌ ጦርነት ጊዜ ምኒልክ ንጉሰ ነገስት እንዳልነበሩ ንጉስ እንደነበሩ በደንብ ብትገልጽ ጥሩ ነው። ስንቴ ገለጽኩ መሰለ? ትንሳኤ ደበበ በደንብ አድርጌ ገለጽኩ። ጎጃም የለም ስልህ እኮ ጎንደር የለም፣ ወሎ የለም፣ በአጼ ዮሐንስ ነው። የአኖሌ ጊዜ የነበሩት አጼ ዮሐንስ ንጉሰ ነገስት የኢትዮጵያ ናቸው። አጼ ምኒልክ የሸዋ ንጉስ ብቻ ነበሩ። ከወለጋ ከጅማ ከመሳሰሉት ጋር አብረው ከደቡብ ማህበረሰብ ጋር ነው አኖሌ የሄዱት። ከቆረጡትም እነዚህ ማህበረሰቦች ናቸው። ቦረና ጉጂ አልነበሩም። ጎጃም ጎንደር ወሎ አልነበሩም። ስለዚህ ቦረና ጉጂ ጎጃም ጎንደር ወሎ ጉራጌ ምናምን ሰብሰብ ብለን አንድ ላይ ሆነን ይቅርታ ሲጠያየቁ እናያለን። መንግስት በእነሱ ስም ይቅርታ ይጠይቅ ብያለሁና ይሄ ነው። ሰለሞን ኃይለ ማርያም ጎበዝ ይላል። ሶል በጣም ነው የማመሰግነው። ሀቲ በቀለ ወንድም ታየ ማንም ቢሆን አንድን የፖለቲካ መሪ በዚህ ደረጃ ፍጹም አያድርጎ ማምለክ አይከብድም ወይ? ሚዛን አይስትም? ይኸውልህ አልተመለኩም ያላቸው አንተና መሰሎች አጼ ምኒልክን ስታወርዱ፣ ስታጣጥሉ፣ ስትነቀሷቸው በጥላቻ ያላቸውን ድክመት አይደለም የሌላቸውን ድክመት ስታወጡ ለዚህ ካውንተር ባላንሱ በቀጥታ ካውንተር ፕሮዳክቲቭ እንዳይሆን የአጼ ምኒልክን ትልቅ ነገር ነው ማመልከው። ያው እግዚአብሔርን ነው። አጼ ምኒልክ ግን አንተ እንደምትለው ጦት ቆራጭ አልነበሩም። ከቆረጠ የቆረጠው ሌላ ነው። አየህ። ሁለተኛ አጼ ምኒልክ የሰሩት ስራ ከየትኛውም መሪ ያገዝፋቸዋል። አጼ ምኒልክ እምዬ ተብለዋል። 10 ዓመት ከአድዋ መልስ ኢትዮጵያ ያገኘችውን ሰላም አግኝታ አታውቅም። በምኒልክ አልጋ እስከሚይዙበት ድረስ እሷ ያገኘችውን ሰላም አግኝተው አያውቁም። አልጋ ቢይዘው ብቻ አይደለም ሞተውም ሰላም ያስከበሩ ናቸው። ሳይነገር አካባቢው የወረሩን የተለያየ ጊዜ ጥያቄ እንደዛ ነበር ታነሱ አነሳላችኋለሁ። እሱን እና አጼ ምኒልክ ምንድነው ያደረጉት ስትል ጤናውን፣ ትምህርቱን፣ መሰረተ ልማቱን፣ የአድዋ ጀግንነቱን ምናምኑን ትተህ በጣም የታወቁ መሪ መሆናቸው አደነቅናቸው። አብርሃም ሊንከን እያመለኩት ነው። እንደ አሜሪካኖች ዋይት ሃውስ ውስጥ አብርሃም ሊንከን አስቀምጠዋል። አብርሃም ሊንከን እያመለኩት አይደለም። አብርሃም ሊንከን ለሰራው ስራ ዋጋ እየሰጡት ነው። ትልቅ ዋጋ እየሰጡት ነው። አሜሪካንን በማዋሃዱ ዩኒፊኬሽኑን ስላመጣ we are not enemies rather we are friends ጠላቶች አይደለንም ወዳጆች ነን ስላለ አጼ ምኒልክ ደግሞ ከዚህ ያልተናነሰ ምርጥ ንግግር ተናግረዋል። ስለዚህ እሳቸውን ማግዘፍ አንተ እንደምትለው ማምለክ አይደለም። ሂድና የምታመልካቸውን ነገሮች አምልክ፣ ጣዖቶችን አምልክ። እኔ ማመልከው ሕያው እግዚአብሔርን ነው። ሕያው እግዚአብሔርን ነው ማመልከው። አንድ አምላክን ነው እግዚአብሔር የፈጠራቸው። ጸሎት ሲደክመኝ ልክ አንተ የተለያዩትን እንደምትል እኔ ደግሞ እባካችሁ አማልዱኝ ብዬ የምማጸናቸው እሱ የመረጣቸው አሉ። በእምነቴ እማመልከው እግዚአብሔርን ነው። ስለዚህ በዚህ በዘቀጠ ስብና ቃላትን አትበልት። እማመልከው እግዚአብሔርን ነው። ምኒልክ ግን ከማን ነው የምታወዳደራቸው? በምኒልክ ዘመን 200 ሰው ከነ ህይወቱ ተቀበረ እንዴ? በምኒልክ ዘመን ሰው ተዘቅዝቆ ተሰቀለ እንዴ?
ሰው ተሰብስቦ ሰው ዘቅዝቆ ሰቀለ እንዴ? ህፃናት ሁለተኛ አማራ አልሆንም እያሉ ሞቱ እንዴ? ጋሞች እየተጨፈጨፉ ሰልፊ ፎቶግራፍ ተነሱ እንዴ? በምኒልክ ጊዜ በምን ሞራል ነው የምትናገረው? የሚገዝፉብኝ ለዚህ ነው። አጼ ምኒልክ በነበሩበት ጊዜ አጼ ምኒልክ ተከበብኩ ብለው ሰው አላስገደሉ፣ አላስጨፈጨፉ። በመንጫ ነው አንገታችሁ ምንለው አላሉም። አጼ ምኒልክ ያሉት ምንድነው? ለሰው በያዝኑ እድሜ ይሰጣል። እግዚአብሔር ከሰው መሃል አልቆ ሲያስገዛ ጊዜ በሰው መጨከን አይገባም። የሰው ባሪያ የለውም፣ ባሪያ ነው እያልክ አትሟገት፣ ሁላችንም የእግዚአብሔር ባሪያዎች ነን አሉ እና ሰላም ፈጠሩ። ህዝቡም እያላቸው እኔ አይደለም ያልኳቸው። እንዲህ ያሉ ሰውን ማድነቅ ባትችል ዝም ብትልስ አፍን ብትዘጋ፣ ቦሃቅ አፍን ኩሬ አፍን ብትዘጋ ምን አለበት? እና ይሄ ነገር ነው እንትን የሚለው ሶሻል ሚዲያ ላይ ገንዘብ ማግኘት ትችላለህ። ዝም ብለህ ነው ይኸውልህ፣ ሶሻል ሚዲያ ላይ ገንዘብ ማግኘት እንደሚቻል ከድሮ ጀምሮ አውቃለሁ። መጀመሪያ ግን ለገንዘብ ብሎ ነው እንዳይባል፣ አሁን ራሱ አንሰብስክራይብ አድርጎ ያልኩት ለምንድን ነው? ለገንዘብ ብሎ ነው እንዳይባል በማሰብ ነው። ይሄ ነው ሁልጊዜም ተመሳሳይ ነገር። እንግዲህ በነገራችን ላይ ተመሳሳይ ነገር አይደለም፣ ተመሳሳይ ሐውልት የምታቆሙ እናንተ፣ ተመሳሳይ ምኒልክን የሌለ ስም የምትሰጡት እናንተ። እኔ ተመሳሳይ ነገር ሳይሆን ለምሳሌ ስለ ወደብ አውርቼ አላውቅም። ዛሬ ስለ ወደብ ስለተነሳ ስለ ወደብ አወራው። የማወራቸው ነገሮች ከኢትዮጵያ ጥንተ ታሪክ እስከ ዘመናችን ታሪክ ያለውን ነገር ስለሆነ አንተ አይገባህም። ምንም አቅም ስለሌለ አይገባህም። ለምሳሌ never expect a 16 times 20 idea to be celebrated by a 3 times 5 mind ይላል ዶክተር ማይንድስ ሙሮ። የሚገርም ስርዓተ ትምህርት ተከትዬ ምን አስተምሬያለሁ መሰለህ? ሂስትሪ አስተምሬያለሁ፣ ሲቪክ ኤንድ ኤቲካል ኤጁኬሽን አስተምሬያለሁ 14 ዓመት ዩኒቨርሲቲ፣ ሳይኮሎጂ አስተምሬያለሁ፣ ሶሲዮሎጂ ወይም ሶሺዮሎጂ አስተምሬያለሁ። ስለዚህ አይደለም በአንድ ዘርፍ በተለያዩ ዘርፎች ውስጥ አስተያየት። አንተ ግን መኖርህ ራሱ አይታወቅም። በጣም የሚያሳዝነኝ እኮ መኖርህ እድል ራሱ አያውቅህም። ያልቀበረህ እንደው ያው ስላልሸተትክ ብቻ ነው። ስለዚህ እንዳንተ አይነት ከንቱ፣ እንዳንተ አይነት ባዶ፣ በነገራችን ላይ ዛሬ በደንብ ነግራቸዋለሁ እንትን ሊል አይችልም። አወቀ ንጋቱ ካሳ አንተን መከተል እንዲሁም የአንተ የፌስቡክ አባል ቤተሰብ በመሆኔ ኩራት ይሰማኛል። እኔ ነው ውድ መምህር፣ አንተ ተማሪ ሆኜ ሁልጊዜ እግር ስር ቁጭ ብዬ የኢትዮጵያን ታሪክ በማርና አንተ ሰምቶ የማይጠገብ ለቅርስ መቀመጥ የሚገባ የእውቀት ማደር። በነገራችን ላይ አወቀ ንጋቱ ካሳ ተወዳዳሪ የለህም። ተወዳዳሪ ከሌላቸው 10 የሚሆኑ ሰዎች አንዱ አንተ ነህ። አይ ሪመምበር የኔን ፕሮፋይል ሁሉ ነበር ያደረከው፣ አሁን ቀይረዋል አስታውሳለሁ። በጣም ለረጅም ጊዜ እና በደንብ ነው የማውቀው፣ እያንዳንዱን አውቃለሁ። እና አንዳንዶቹ ደስ ይላሉና እንዲሁ እንድታዩት ብዬ ነው። ለምሳሌ አሁን አንዱ አሰልቺና አለ ቁጭ ብሎ እዚህ ጋር ቁጭ ብሎ እያየኝ ሰልችቶት የሚመለከተኝ አያችሁ። በፍቅር አሰልቺና የሚለኝ ሰው እንኳን በፍቅር የሚያየኝ ሰው ነኝ። መታደል አይደለም? አሰልቺና አለኝ እና ይሄ አሰልቺ የሚለኝ ሰውዬ ቁጭ ብሎ ይመለከተኛል። ውይ እንዴት እንደሚያሳዝን! እንደዚህ አይነት ሰዎች እኮ ነው ያዝነው። ውይ አንዳንዴ እኮ ስህተት ነው፣ በእናታችሁ ስህተት ነው። መልስ መስጠት አልነበረብኝም። እውነታችሁ ነው። አንዴ ቃል ገብቼ ነበር። ቁጭ ብሎ እያየኝ አሰልችነ ምስኪን። ውይ እንዴት ያሳዝናል በእናታችሁ። እንደዚህም አይነት ሰዎች አሉ። ይውላችሁ ኢትዮጵያ ስንት ነን ቁጥራችን? በትክክል ሰው የሚባለው ቢቆጠር ኢትዮጵያ ውስጥ ከአፍሪካ በህዝብ ቁጥር አነስተኛው ነው ነበር። አሁን ከፍተኛዎች ውስጥ ነን አይደል? ከናይጄሪያም ግብጽ ጋር ምናምን እና ያሳዝነኛል። ዘለቀ ደምሰው የኔ ጀግና ያሳየል ዳቦና ፍሪዳው ነው ይባላል። ከማንም ማንበብና መጻፍ ብቻ በመቻሉ ተማር በጣም ኤዴ ገብሬው ለጠቅላላ እውቀት ነው። ኤርትራ የእውነት የኢትዮጵያ አካል ሆና ታውቃለች? በሚገባ አብዛኛውን የታሪክ ዘመን በአክሱም ጊዜ የኢትዮጵያ አካል ናት። በዛጉዌ ጊዜ የኢትዮጵያ አካል ናት። በተለያዩ የታሪክ ወቅቶች የኢትዮጵያ አካል ናት። ከ1952 ዓመተ ምህረት ጀምሮ በተባበሩት መንግስታት ድርጅት ውሳኔም የኢትዮጵያ አካል ናት። ስለዚህ የኢትዮጵያ አካል ሆናም ታውቃለች፣ ያልሆነችበትም ጊዜ አለ። አሁን ግን ለጠቅላላ እውቀት ኤርትራ ራሷን የቻለች ሉዓላዊት ሀገር ናት። በቃ ጥሩ ነው። ጥሩ ጎረቤት ትሆነናለች። በሰላማዊ መልካም ግንኙነት አብረን ተዋደን እንኖራለን። ምንም ችግር የለውም። እኛ ይጎልብናል፣ ኤርትራውያን ይጎልባቸዋል አይባልም። ሁለታችንም አይጎልብንም፣ እንኖራለን። አንድ ብንሆን የበለጠ ይሞላልናል። ሁለታችንም ስንለያይ የበለጠ ይጎልብናል። ሁለታችንም ግን ኤርትራ የኢትዮጵያ አካል ሆናም ታውቃለች፣ ሳትሆንም ቀርታ ታውቃለች። ለምሳሌ ቅድም ያልኳለ አምደ ጽዮን የዘርዓ ያዕቆብ ምናምን ጊዜ ከኢትዮጵያ ጋር ነበረች። አጼ ዮሐንስ ጊዜ አስተዳዳሪውም አሉላ ነበሩ። ብዙ ነገሮች ማለት ይቻላል። እሺ ፈሪሃ እግዚአብሔር ልብ ውስጥ ያለ መቼም ወድቆ አይወድቅም። ረጅም እድሜና ጤና የእናቴ ልጅ አቤ በጣም አመሰግናለሁ። ያንተ መጽሐፍ ማንበብ ፈልጋለሁ። የታሪክ አባቴ ጠቆመኝ። እንግዲህ መራራ እውነት በኢትዮጵያ ታሪክ የሚለውን እዚህ ፕሮፋይል ላይ ያለውን መጽሐፍ
ኬትም ባለበት ሀገር ላይ ጥሩ መጽሐፍት መደብሮች ካሉ አሉ ከነሱ ብትወስድ ትላለህ። መማር እንደርሶ ነው የኔ ብቁ መምህር ይላል እሸቱ ፍስሐ። እጅግ በጣም አመሰግናለሁ። እሺ ዘላለም ግርማ መምህር ታዬ የማውቃቸው ነገሌ ሲሆን በሺህ ዓመታት ውስጥ ከነሙሉ ስምናቸው አንድ ጊዜ የሚገኙ የኢትዮጵያ ታሪክ ፈርጥ ናቸው። ቤተ መጻሕፍት ነው። እናመሰግናለን። ያቆይልን። ዘላለም ግርማ ነገሌ ቦረና የምታውቀኝ ምርጥ ወንድሜ እግዚአብሔር ያክብርልኝ። አመሰግናለሁ። ብሩክ አንተ ትለያለህ። ታደሰ በቀለ ሰው ብዙ ነገር ሊል ይችላል። አንተ ግን ለኢትዮጵያ ይበጃል የምትለውን ማድረግ ነው። በትክክል እየሞከርኩ ነው። ጀማል አብዱል ከሪም ተው እንጂ መምህር ትችትም ያስተናግዱ። አንዳንዴ ለእርሶ የሚያጨበጭብ ብቻ ይኸውልህ፣ ማጨብጨብ አይደለም ስድቡ ነው እንጂ አታጨብጭብ። እንድታጨበጭብም አልፈልግም። የሚያጨበጭብልኝ ብዙ ስላለና ጭብጨባውም ስለማይጠቅመኝ። ነገር ግን ትችት ምንድነው? ትችት ስድብ ነው እንዴ? ትችት እኮ እዚህ ጋር በዚህ ነጥብ ላይ ሐሳብ ይዤ ነው የመጣሁት። የሐሳብ ገበያ ትችት ማለት ፖዚቲቭ ክሪቲሲዝም ማለት ሰውን ሊያስተካክል የሚችል ሐሳቡን የሚያርም አይነት ነገር ነው እንጂ ሄዳለሁ ብለህ አልነበረም ወይ ከፌስቡክ ላይ ለተወሰነ ቀን? ይሄ ትችት አይደለም፣ አያስፈልግም። ስፈልግ እመጣለሁ፣ ስፈልግ ሄዳለሁ። አንተ እኮ እንደዚህ ነህ፣ አሰልቺ ነህ እየተከታተለ። ይሄ ትችት አይደለም። ትችት ማለት የቀረበው ወደብ ኢትዮጵያ አልነበራትም፣ እኔ ወደብ አላት፣ ወደብ ያላት በዚህ ጊዜ ነው። ለዚህ ደግሞ መጽሐፍ ከፈለክ ኤንሸንት ኤንድ ሜዲቫል ሂስትሪ ኢትዮጵያ 1270 ኤዲ አለ። ቸርች ኤንድ ስቴት ባይ ታደሰ ታምራት ፕሮፌሰር ናቸው ሁለቱም አለ። ዘ ፕሪፕሎስ ኦፍ ዘ ኤርትራን ሲ በአንደኛው ክፍለ ዘመን ይጻፋል። ዘ ክርስቲያን ቶፖግራፊ በስድስተኛው ክፍለ ዘመን ይጻፋል። የተለያዩ መጽሐፍት አሉ። እነዚህን ተመልከት ስል አይ አይደለም ወደብ የለም፣ ወደብ ላለመኖሩ ድሮ የተጻፉ መጽሐፍት እነዚህ አሉ። ይሄ ትችት ነው። ትችት ትርጉሙ ዲስትራክቲቭ የሆነ ክሪቲሲዝም ትችት አይደለም፣ ዲስትራክቲቭ ነው፣ አፍራሽ ነው። ፖዚቲቭ አይደለም፣ ኮንስትራክቲቭ አይደለም። ኮንስትራክቲቭ ክሪቲሲዝም ሁላችንም ይጠቅመናል። ስለዚህ ስለ ትችት ለማወቅ መጀመሪያ ትችት ምንድን ነው የሚለው መገንዘብ ይገባል። ትችት እኮ ሰውን ተችተህ ለማስተካከል፣ ሰውን ተችተህ ለማረም፣ ሰውን ተችተህ የተሻለ ነገር ይዞ እንዲቀርብ ለማድረግ እንጂ ስድብ ትችት አይደለም። አጼ ምኒልክ እንደዚህ ናቸው አመለካቸው፣ እሱ ትችት አይደለም። ማምለክ ሌላ ነገር ስለሆነ ስለ የትኛው ነው ትችት? አሁን ይሄውና እኮ ክፍት አድርጌዋለሁ። አሁን የትኛው ነው በእውቀት ላይ የተመሰረተ ትችት? አሳየኝ፣ አውጣና ይሄ ሰው በእውቀት ላይ የተመሰረተ ትችት ሰጥቷል በለኝና ከዛ ለካ በእውቀት ላይ የተመሰረተ ትችት ሰጥቶኝ አካዳሚክ ስኮላር የሆነ ዲስኮርስ አቅርቦ ይሄንን ማስተናገድ አቅቶኝ ብል እሱ ትችት ነው ብለህ ትችት ብለህ ተወስደዋለህ። ፓሮኪያል ፖለቲካል ካልቸር አይጠቅመንም፣ ሰብጀክት ፖለቲካል ካልቸር አይጠቅመንም፣ ሲቪክ ፖለቲካል ካልቸር ነው የሚጠቅመን ስል የለም ፓሮኪያል ወይም ደግሞ ሰብጀክት ፖለቲካል ካልቸር ይጠቅማል። ምክንያቱ ደግሞ 1 2 3 4 ይሄ ነው ትችት ነው። ትችት የሚገባኝ እንደሱ አይነት ነገር ነው። ስድብ ቤት ሀገር ነው ትችት የሚሆነው። አንተን ስለ መልክህ የሚያወራ መኮራበት ደስ የሚል መልክ አለኝ፣ የምፈልገውን ልወድበት የምችል ዓለም ውስጥ ያዞረኝ ፊት አለኝ። ስለዚህ ይሄ ትችት አይደለም። ድጋፍ ስትጠይቅ አንተ ለማኝ ማለት ትችት አይደለም። እየለመነ እንደ ሀገር፣ እየለመነ እንደ ቤተሰቡ፣ እየለመነ እንደ ማህበረሰብ ለማኝ ቢለኝ ትችት አይደለም። አየህ ትችት እና ስድብ ላይ ስድብ ትችት ሆነ አቅም የትኛው ፌስቡክ ላይ ነው? የትኛው ቲክቶክ ላይ ነው? የትኛው ዩቲዩብ ላይ ነው ትችት አይተህ የምታውቀው? የተለመደው ምንድን ነው? ስድብ ነው። እኔ አሁን ለምሳሌ ፕሮፌሰር ሕዝቅኤል ገቢሳ የተናገረውን ንግግር 1 2 3 4 5 ብዬ ትችት አቀረብኩ። እሱ ደግሞ አይደለም ይሄ ነው ብሎ ማስረጃውን አምጥቶ ያንተ ማስረጃዎች ልክ አይደሉም፣ እንዲህ የሚባል መጽሐፍ የለም ብሎ ሲያቀርብ እሱ ትችት ይባላል። እንዴት ነው ስድብ ትችት የሚሆነው? ወዳጄ የስድብና የትችትን ትርጉም መጽሐፍ ማን ነው መዝገበ ቃላት ላይ ሄደ ብታይልኝ ደስ ይለኛል። በደንብ ያሳያል። ስድብ ምንድነው? ኢንሳልት ምንድነው? ትችት ምንድነው? ክሪቲሲዝም ምንድነው? ስንት አይነት ክሪቲሲዝሞች አሉ። እነሱም ብታይልኝ በጣም ደስ ይለኛል። እንደዛ ቢሆን ጥሩ ነው። መምህር ፈጣሪ ባርኮ ይላል ኤባ። አመሰግናለሁ። አወቀ የኔ ውድ መምህር አልተቀየርኩም። ገብተው ከፕሮፋይሌ ቀጥሎ የኔ ከቨር ፎቶ ሁልጊዜ የማይቀየር አንተና አንተ ብቻ ነህ። ዛሬም ነገም ትልቁ በጣም ከልብ አመሰግናለሁ። ባለማየቴ ነው እጅግ ይቅርታ። አሁን እዚህ ላይ ስላልታየኝ ነው። ለካ ከኋላ ነው ያለው። በጣም ቴንኪዩ ክበርልኝ። ሰለሞን ኃይለማርያም በእውነት የኔ መሰለ ምጡቅ ሐሳብና ስብዕና ያለ ሰው ነህ። እንዳንተ አመሰግናለሁ። ይሄ አሁን አድናቆት ነው። አድናቆትን ፎር ግራንትድ ትቀበለዋለህ። ማጨብጨብ ሳይሆን ማድነቅ ነው። ስንት ገዳይ ታደንቆ የለ እንዴ እናንተ? አስገዳይ ታደንቆ የለ እንዴ? ታሪክ አርካሽና አፍራሽ ታደንቆ የለ? እኔን ታሪክ በታሪካችን እንኩራ፣ በአንድነታችን እንራመድ፣ ከመገዳደል እንውጣ። ሰው ከቦታ ቦታ በነፃነት ሄዶ በችሎታው የሚወዳደርበት እንደ አሜሪካ አይነት ስቴት እንፍጠር ነው አይደል? እኔ እና እኔም ቢያደንቁኝስ
ህፃናት አላስገደልኩም። ጄኖሳይድ ሲፈጽም ጄኖሳይድ የሚፈጽሙ አምባገነኖችን ታገልኩ በየትኛው መንገድ። ጄኖሳይድ የኢትዮጵያ ህዝብ ላይ በየትኛው ብሔረሰብ ላይ የሚፈጽሙ ሰዎችን ጄኖሳይድ እንዲያቆሙ ጄኖሳይደር እንዳይሆኑ ታገልኩ። I'm struggling against genocide, not in favor of it. I am an ardent opponent of genocide and a staunch supporter of human rights and democratic rights. I am struggling for the sanctity of the Ethiopian people, for the sake of the convenience of Ethiopian people and the world at large, even at the expense of my life. እሱ ነው ያለው። አዲሱ አየለ ካውሮ ተርፈ እንዲህ በነፃነት ማውራት ስለቻልክ ደስ ብሎኛል። በርታ። አመሰግናለሁ እጅግ በጣም። ታደሰ አየለ የኔ 7 ዓመት ልጅ ያዳመጠችን መምህር ለባለጌዎች መልስ አትስጠው። በጣም ይቅርታ። ይሄ እጅግ ትልቅ ያስደነገጠኝ አስተያየት ነው። የኔ ውድ ልጅ የ7 ዓመት ልጅ ያደራ ልጄ ጥሩ የሆነ የኢትዮጵያ ታሪክ ላይ ማስተማር እቀጥላለሁ። ተከታታይ የሆነ ክፍል አቀርባለሁ። በዚህ አጋጣሚ አንዳንድ ነገሮች ሲናገር ከሰማሽ ለአንዳንድ ሰዎች መልስ ነውና ለእናንተ አይገባም። ትኖሪያለሽ ብዬ ስላላሰብኩ ነው። የኔ ልጅ እጅግ በጣም ትልቅ ይቅርታ ጠይቃለሁ። ኤባ ኖሬ መምህር አሰልቺ የሚሉ ሟርተኞች ናቸው። you are upright and genius, one of a kind። ኤባ በጣም አመሰግናለሁ። እግዚአብሔር ይመርቅ። ምርቃት እውነትም ኤባ ኖሬ ወየሳ በጣም 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 ነው እማመሰግነው። በጣም እንዳንተ አይነት በጣም ብዙ ሰዎች አሉ። ትራስ እውነት ያሸንፋል። መምህር በርታ። ትራስ ኤባ በጣም ከልብ ሁለታችሁንም አመሰግናለሁ። እንዲህ በርካታ ሰዎች እየመጡልኝ ነው። የእናቴ ልጅ አቤ እባክህ መምህር ተመላለስ ካትበለኝና ስለ አኖሌ የተጻፈ መጽሐፍ ካለ ብትጠቁመኝ ማግኘት ከቻልኩ መጽሐፉን። በነገራችን ላይ አኖሌ ላይ ጦርነት ስለመደረጉ የተጻፉ መጽሐፍ ታገኛለህ። ተቆረጠ የሚል መጽሐፍ የምታገኘው ግን የነ ተስፋዬ ገብረአብ የቡርቃ ዝምታ ልቦለድና የጥላቻ ነገሮች እንጂ አኖሌን ብትሄድ ነገር አታገኝም። ስለዚህ ምን ብዬ ልጠቁም? ስለ አኖሌ በቃ እዛ ጋር ዘመቻ ነበር። ልክ እንደ አኖሌ ጨለንቆ፣ ስልጢ፣ ወላይታ፣ ከፋ ላይ ኢትዮጵያን አንድ በማድረግ ሂደት ውስጥ ልክ እዚህ አሜሪካ ላይ በእርስ በርስ አሜሪካን አንድ ለማድረግ እንደተደረገው ጦርነት እዚህ አሜሪካ 920 ሺህ ሰው ሞቷል። እዛ ጋር ግን ባለው ሁኔታ ብንደምር የፈለገውን ብናርቀው 3000 ሰው አይሞትም። ምክንያቱም የተሸነፈው ወዲያው ጥቂት ሰው ሲሞትበት ይሄዳል። የኢትዮጵያ ሕዝብ ቁጥር በጣም ትንሽ ነበር። ጦረኞችም በጣም ጥቂት ነበሩ እና ይሄ ከፊት ለፊት ብዙ ዜሮ እየጨመሩ የሚጽፉትን ተው። ይርጋ አለምነህ መምርታዬ በርታ። አንተ ሁሌም ከእውነት ጋር ነው የምትኖር። እጅግ በጣም አመሰግናለሁ። በነገራችን ላይ አንዳንዱ ቦታ ጽሁፍ ስታይ ትደነግጣለህ። ይሄን ያህል ጋሻ መሬት፣ ይሄን ያህል መሬት፣ ይሄን ያህል ሄክታር እያሉ የሚጽፉትን ስደምረው ከአርሲ ተወሰደ የሚሉትን መሬት ስደምረው ኢትዮጵያን ያክላል እና ዞር ብለው እንኳን ሳያዩ እኮ ነው የሚጽፉት። ቁጥር ሲጽፉ ደግሞ ጠቅላላ ያኔ የነበረውን ኢትዮጵያን ህዝብ ያክላልና በጣም ትደነግጣለህ። እንዲህ አይነት ሰዎችን እግዚአብሔር የድዊ አእምሯቸውን ይፈውስልን። ዘለቀ ደምሰው መምህር ለመከታተል ያመች ዘንድ በኢትዮጵያ ሰዓት አቆጣጠር ስንት ሰዓት ነው? በነገራችን ላይ አሁን እዚህ እኔም እስራኤል ላቆም ወደ እስራኤል ገባ ነው። አሁን 6 ሰዓት ሊሞላ 20 ጉዳይ ነው የቀረው ከቀኑ 6 ሰዓት። በዚህ ሀገር የሚባለው 11:40 ነው። 12 ሰዓት ሊሞላ ኤኤም የቀረችው 20 ደቂቃ ብቻ ናት። እኛ ጋር ምሳ ሰዓት ሊደርስ ነው። 6 ሰዓት ሊሆን ነው። ኢትዮጵያ 8 ሰዓት ትጨምርበታል። እዚህ 6 ሰዓት ሲሆን አሁን ከጥቂት ደቂቃ በኋላ 8 ሲጨምርበት ከምሽቱ 2 ሰዓት ይሆናል። አሁን ከምሽቱ ለ1 ሰዓት ያ ጉዳይ ነው። ስለዚህ እኔ ብዙ ጊዜ የምቀርበው በኢትዮጵያ አቆጣጠር ከ12 ሰዓት እስከ ምሽቱ 1 ሰዓት 2 ሰዓት ባለው ጊዜ ውስጥ ነው። እዛ ጋር ነው የማቀርበው። አወቀ ዛሬ ላይቭ ስላገኘው ደስ ብሎኛል ያል። በዚህ ላቁም። የምወዳችሁና የማከብራችሁ ኢትዮጵያን ወገኖቼ በንግግሬ ውስጥ በንዴት ለተናገርኳቸው ንግግሮች እጅግ በጣም ትልቅ ይቅርታ ጠይቃለሁ። ውሃን ማን ያናግረዋል ቢሉ ድንጋይ ሆኖብኝ፣ ድንጋይ ደግሞ አንዳንዴ ውሃ ዝም ብሎ ሲፈስ ፍሰቱን ይከለክለዋልና አላማቸውም እንደሱ መሆኑም ስለገባኝ አንድ ሰው ጽፎልኛል። አላማቸው እንደዛም መሆኑ ስለገባኝ ዝም ብዬ እነዚህን ለማለፍ ቃል እየገባው ሄዳለሁ። እንግዲህ አንዳንድ ቀን ግን እንደው አለፍ ብዬ ትንሽ ረገጥ አደርጋቸዋለሁ። በዛ ቋንቋ ነው የሚገባቸው እና አንዳንዴ ሰው በሚገባው ቋንቋ ነው የምታናግረውና እንደሱም አይነት ነገሮች አሉ። ይቅርታ ጠይቃለሁ ለተናገርኳቸው አንዳንድ ከባድ ቃላት። እግዚአብሔር ሀገራችን ኢትዮጵያን ሰላም ያደርግልን። በያለንበት ሰላም እንሁን። ደስታ፣ ቸርነት፣ ምሕረት፣ በጎነት፣ እምነት፣ የዋሃት ራስን ገርምሽ እግዚአብሔር ምስክር ነው። ለዲክሽን መሰል ያየሁትኝ ስታዲዮም ጋር እንትን ነበር። ጂጂ ባይ ዘ ወይ እያንዳንዱ ሰው በሞንታርቦ ይሰብካል ስታዲዮም ጋር
እግዚአብሔርን ቴዲ ባለፈው እንትን